እኔ በጣም ነው ደስታ ነው ተሰማኝ። ይሄ ታሪካዊ ነው። ከኛ እድሜያችን ውስጥ ዛሬ ነው ያየን። በጣም ደስታ ነኝ። በጣም ኢንሻአላህ ውጤቱም ደግሞ በጣም ቆንጆ ነው ብለን ነው የምናስበው ለሀገራችን፣ ለሰላምም፣ ለልማትም፣ ለሁሉም በቃ አዲሱ ኢትዮጵያ ልንወለድ ነው አሁን። የዚህኛው የመሰባሰብ አጀንዳ ከሌሎቹ ከወትሮው ለየት የሚያደርገው እንግዲህ የሀገራችንን ኢትዮጵያ ቀጣይ ጣፈንታ የሚወሰንበት በተለይ ደግሞ ላለፉት ረጅም ዘመናት ሀገራችን ኢትዮጵያ ተዳደርበት የነበረውን ህገ መንግስት አዋጆች ለመመርመር እድል ማግኘት በራሱ የድሬዳዋ ከተማ አስተዳደር ህዝብን እንዲሁ እንደ ሀገር የኢትዮጵያን ሁሉ ህዝብ ወክለን እዚህ በመገኘታችን በእውነት ትልቅ ክብርም ደስታም ተሰምቶኛል። ጥሩ ነው። ዛሬ በእድሜ ልክ የዚህ የሀገራዊ የምክክር ጉባኤ መሳተፌን በጣም ደስ ብሎኛል። በጣም የነካ ልብ የነካ ይሄ ሁሉ ሰው 4000 በላይ ሰው እንደዚህ አንድ ቤተሰብ አባትና ልጅ ሆኖ ትልቁም ትንሹም አካል ጉዳተኛም አብረን ስንመጣ አብረን ስንበላ በቃ ተው እንኳን እኔ ኢትዮጵያን ኩብዬ ነው አሁን ደስታ ያለው ነው። እግዚአብሔር አምላካችን ስለ ሀገራችን ጉዳይ እንድንመካከር ከአራቱም ማዕዘን ኢትዮጵያ ስለሰበሰበን ፈጣሪን አመሰግናለሁ። ታሪክ አጋጣሚ እዚህ ቦታ ድሬዳዋ ማህበረሰብ በጣም የምንወዳቸውና በአንድነት በፍቅር ተሻሽለው የሚኖሩ ማህበረሰብ ተወክለ እንደዚህ አይነት መድረክ ላይ መሳተፍ ያለ ጥሩ ነገር ነው። ኢትዮጵያውያን ቁጭ ብለው የተመካከሩበት ታሪክ የለም። የዚህ ታሪካዊ አካል በመሆኔ እጅግ በጣም ደስተኛ ነኝ። ድፍን ኢትዮጵያ በአንድ ቤት በአንድ ገበታ እንዲህ ተገናኝተን ሰው መገናኘታችን እኔ እንደ አንድ ወጣት ለኔ ትልቅ እድልና የማይደገም ነገር ነው ብዬ ነው። ይህን ወርቃማ እድል በማግኘቴ ተካፋይ በመሆኔ እጅግ በጣም ደስ ብሎኛል። በሌላ በኩል ደግሞ ይህ ኃላፊነትም አለበት። እዚህ ላይ መጨረሻ ላይ አልቲሜት ጎሉ ወይም የመጨረሻ ውሳኔ የሚወሰነው የነዚህ የአራት ሺዎች ጥርቅም ውጤት ነው። እኔም የነሱ አባል ስለሆንኩኝ ከኔ የምጠበቀው ምንድነው የሚለው በመጀመሪያ ደረጃ ፓርቲሲፔሽን ነው፣ ንቁ ተሳትፎ ማድረግ። ሁለተኛው አስተዋጽኦ ምንድነው? ሌሎችን ማዳመጥ። በሱ ጫማ ውስጥ ሆኜ በማዳመጥ ወንድሜ እህቴ ይህንን ስሜት ነበረ አዝሎ ይኖሩ የነበሩ ብዬ ያንን መረዳት አለብኝ ማለት ነው። ከህዝቦቻችን ደግሞ ከክልል የመጡት አሉ። ብዙዎቹ በቋንቋ በሃይማኖት ማንግባባ አንድ አድርጎናል ይሄ ኮሚሽን ማለት ነው። ለምን ፍቅርን በውስጣችን ጨምሯል። በምንሄድበት በሸይቡና በምናድርበት ዶርም እንኳን ማህበራዊ ኑሮ ፍቅር ምን እንደሆነ እየተማርን ነው ማለት ነው። ለኔ በጣም ትልቅ ደስታ ነው። በአንድ ቦታ ተሰባስበን እንደዚህ በጋራ ስንወያይ ስንመካከር ለኔም ለሁላችንም በጣም ትልቅ ደስታ ተሰምቶኛል። ትልቁ ፋይዳው ለሀገራችን ዘላቂ የሆነ መፍትሄ ያመጣል ብዬ አስባለሁ። ሁሉን ነገር በአንዴ ላንፈታው እንችላለን፣ ግን ለኔ የመጀመሪያው ጉዳይ የውይይትን ባህል በአገር ደረጃ መጀመር በጣም ትልቅ ነገር ነው። ኢትዮጵያዊነት ማለት አሁን ይሄ ሀሳብ ከመምጣት ከተለያየ ማህበረሰብ የተለያየ ክፍል ከ76ቱ ብሔር ብሔረሰቦች ሁሉንም ኢንክሉሲቭ የሆነ አካታች የሆነ 4000 ማህበረሰብ አለ። እንግዲህ ኢትዮጵያ አሁን ያለንበትን ወይም ደግሞ የዚህን 4000 ስብስብ ትመስላለች። የተለያየ ባህል፣ የተለያየ መልክ፣ የተለያየ ቋንቋ፣ የተለያየ እሴቶች አለ። ሁሉም ግን አንዱ በአንዱ ውስጥ ሆኖ እየሄድንበት ያለው ለሀገራችን የጋራ ሀሳብና ለጋራ ሀገራችን የጋራ መፍትሄ ለማምጣት እየተሄደበት ያለው ርቀት በጣም ጥሩና ለአፍሪካም ሆነ ለቀጣይ ለዓለማት ሁሉ ምሳሌ የሚሆን ተግባር ነው ብዬ አስባለሁ። መጀመሪያ ስንመጣ ራሱ ጠቅላይ ሚኒስትሩ ሲመጡ የሰፈር የአንድ ሰው ግለሰብ ሳይሆን
ኢትዮጵያ ወክለን መጣን። አሁን የሰፈር ውስጥ ወጣን፣ የግለሰብም የኛ ውስጥ ምንም የለም። ኢትዮጵያ ሀገራችን አንድ አብረን እንዴት ወደፊት በሰላምም በልማትም በሁሉም ብሌ ነው ያሰብነው ያለው እንጂ የኛ ውስጥ ያለው የመጣው ነገር ሁሉ ሰው በቃ እንትን ብለናል። ኢንሻአላህ የግል ወይም የመንደር ወይም የራሳችንን ጉዳይ ለማስፈጸም አይደለም እዚህ ያለ ነው። በዘላቂነት ለትውልዱ ብሎም ለሀገር ጠቃሚ የሆኑ አጀንዳዎችን መክረን ተወያይተን የምንተውን ትተን የምናነሳውን አንስተን የጋራ በሆኑ ጉዳዮቻችን ላይ ነው እየመከረን ያለ ነው። ስለዚህ ኢትዮጵያ ዛሬ ያገኘችዋን እድል ጥሩ እድል ታወጣለችና እዚህ ጋር የተገናኘ የሁሉ ህዝብ የሁሉ ሀብት የሁሉ የሚወጣበት መንግስት ይሄን ያሰበውን በጣም ጥሩ ይወጣል ብለን ቀንና ሌሊት ሳንተኛበት ያሰብንበት ነውና በዚሁንም ጸሎቱንም ዱዓውንም ያደረግ ኢትዮጵያን ትበልጽግ ነው የምንለው። ህዝቦቻችን ደግሞ ከክልል የመጡት አሉ። ብዙዎቹ በቋንቋ በሃይማኖት ማንግባባ አንድ አድርጎናል ይሄ ኮሚሽን ማለት ነው። ለምን ፍቅርን በውስጣችን ጨምሯል። በምንሄድበት በሻይ ቡና በምናድርበት ዶርም እንኳን ማህበራዊ ኑሮ ፍቅር ምን እንደሆነ እየተማርን ነው ማለት ነው። ለኔ በጣም ትልቅ ደስታ ነው። በአንድ ቦታ ተሰባስበን እንደዚህ በጋራ ስንወያይ ስንመካከር ለኔም ለሁላችንም በጣም ትልቅ ደስታ ተሰምቶኛል። ትልቁ ፋይዳው ለሀገራችን ዘላቂ የሆነ መፍትሄ ያመጣል ብዬ አስባለሁ። ሁሉን ነገር በአንዴ ላንፈታው እንችላለን፣ ግን ለኔ የመጀመሪያው ጉዳይ የውይይትን ባህል በአገር ደረጃ መጀመር በጣም ትልቅ ነገር ነው። እኛ ልባችን ንጹህ ከሆነ ፈጣሪ ደግሞ ያግዘናል። እኛ ውስጥ ያለውን በቃ የሆነ ያለፈ ምናምን ሁሉ በቃ ወደ ኋላ ብለን በቆንጆ ልብ ብንሄድ በቃ ቆንጆ ኢትዮጵያ፣ አውሮፓ የሆነ ኢትዮጵያ፣ ዱባይ የሆነ ኢትዮጵያ፣ ኒውዮርክ ሆነን እንገኛለን ብለን ነው የምናስበው። እንግዲህ መጠራጠሮች መኖር የለባቸውም። እውነት ለመናገር ከሁሉም ማህበረሰብ የተውጣጣ እንደው ህዝቡን ይወክላል ተብሎ የተባለ ህዝብ ሁሉ ነው እዚህ የተሰባሰበው። እንግዲህ ምክክሩ የትኛውንም ወገን ለመጥቀም ወይም የትኛውንም ለማሳዘን ወይ ለመጉዳት አይደለም። ነገር ግን ከዚህ በፊት የነበሩ የታሪክ ስብራቶች እንዲጠገኑ በተለይ ደግሞ እንደው ሰዎች ተግባብተውና ተስማምተው ያልኖሩባቸው በዘላቂነት እንደው በእውነት ተያይዞ ተፋቅሮ በአንድነት በፍቅር ሀገራችን ኢትዮጵያ የጀመረችውን የልማትም የጋራና የማህበራዊ ሁኔታዎችን ለማስቀጠል ሁሉ በፍጹም ንጽህና ህዝቡን ወክሎ እየሰራ ነው ያለው። በመሆኑም እንግዲህ በውጭ በዚህ ለመሳተፍ እንግዲህ እድሉን ያላገኘ በብዙ ሚሊዮን የሚቆጠር ህዝብ በውጭ አለ። እዚህ የተገኘነው 4000 ብቻ ነው፣ በቁጥር እጅግ ጥቂት ነን። ነገር ግን ይሄ ውይይት ይሄ ምክክር ፍሬ የሚያፈራ ነው ተብሎ ነው የሚታመነው በእውነት በከፍተኛ ሁኔታ። ስለዚህ ማህበረሰቡም እንግዲህ በጸሎት በተለይ ደግሞ እግዚአብሔር ፈጽሞ የሆነ ቀጥተኛ እግዚአብሔር እርዳታ ያስፈልገዋል ይሄ ጉባኤ። በመሆኑም እንግዲህ ውጭ ያለው ማህበረሰብ በእውነት በጸሎት እንደገናም ደግሞ በብዙ መልካም እንዲሆን በመመኘት ጭምር ተስፋ አድርጎ እንዲጠብቅ አንዱ እንግዲህ ይሄ ለሀገራችን አዲስ ኤክስፒሪየንስ ነው። ኢትዮጵያ እንደሚታወቀው ከረንትሊ ምናልባት አዲስ ወይም አዳጊ ዴሞክራሲ ከሚገነቡ ሀገሮች ውስጥ ነችና በጣም ግጭቶች የበረከቱባት ነገሮችን በጠብና በጉልበት ለመፍታት ሙከራ የሚደረግበት ነው። ይሄኛው ግን የሱ ተቃራኒ ነውና ምን ተሰማህ ላልከኝ ትልቅ ተስፋ ነው የሚሰማኝ። ስንመካከርና ስንወያይ ሁሉም ነገር መፍታት እንችላለን ብዬ አምናለሁ። ምክንያቱም ከዚህ በፊት ብዙ ነገር አይተናል፣ ተጋጭተናል፣ ተጣልተናልም ግን ለውጥ የለውም። ግን ከዚህ በኋላ ያለውን ነገር ወጣቱ ላይ ያለው ችግር፣ ማህበረሰቡ ላይ ያለው ችግር በጋራ ተወያይተን የሁላችንም ችግር በጋራ እንድንፈታ ይረዳናል ብዬ አስባለሁ። ምክክር ትልቅ ፋይዳ አለው። ኢትዮጵያ አንድ አይደለችም በሆነችበት ሰዓት እየተባለ በተወራበት ሰዓት አንድ የሚያደርገን ይሄ ኮሚሽን ነው ማለት ነው። አንድም ልንሆን ደግሞ የምንችለው ስንወያይ፣ ስንግባባ፣ ስንመካከር ነው።
ከተግባባን ከተወያየን ያሉ ችግሮች የማይፈቱበት ምክንያት የለም ማለት ነው። እንግዲህ ምክክሩ እየሄደበት ያለው አሁን ጥሩ ሂደት ላይ ነው። በ500 ወደ 250 ደግሞ ወደ 50 ወደ 10 መጥቶ ከታች ወደ ላይ ባለው አደረጃጀት ጥሩ ሁሉም ሰው የራሱን ሀሳብ ሳይጣጣል አንዱ በአንዱ ጫማ ውስጥ በመሆን ሁሉም ሀሳቦች እየሰፈሩ መጥቶ አሁን 250 ማጠቃለያ ላይ ደርሰናል። አሁን የ200 ያለንበት 50 ያለንበት ስቴጅ ሀሳቦች ተዋውጠው የጋራ ወይም ደግሞ የኛ ወደምንላቸው አጀንዳዎች ለውሳኔ አመቺ ወይም ደግሞ ቀጣይ ፖሊሲንና ህገ መንግስቱን ለሚያሻሽሉ ሰዎች ጥሩ ግብዓት የሚሆኑ ሀሳቦች ላይ ወደ መግባባት ላይ ደርሰናል። በኦሮምኛ የሆነ ተረት አለ። ሙከ ስሪ ብራ ሙከ ጀለታ ብራ ስሪ ጅራ። በአማርኛ ደግሞ የተጣመመ እንጨት ስር ደህናው ቆሞ አለ የሚባል ነው ልጅው። ስለዚህ አንዱ ካንዱ የተጣመመውን መመለስ፣ ያጠረውን ማስረዘም፣ በጣም ረዝሞ ደግሞ የወጣውን መልክ ማስገባት የሀገሩ የብሔረሰቡ የህዝቡ ውይይት ነው ማለት ነው። እኛንን አስቀድመን መወያየት መፍታት የሚገባን እኛ ነን። እኛ ከፈታን በኋላ ከወዲያ ከኋላ ያለው ብሔር ደግሞ ምን ይላል? ያንን ፍቺ እየመነዘርንለት ስንሄድ እያግባባንለት እያሰማ ነው ሳይሰለቸን ማለት ነው። ሳይሰለቸን በተግባር እዛ የቆም ይሄ ለምንድን ነው ሲባል ይሄ ለዚህ ነው ብለን አስረግጠን ከነገርነው ሁሉ ወደ አንድ ይመጣል። ለምሳሌ እኔ ያለብኝ ችግር ከአጠገቤ ላለው ሰው በመናገር እሱንም በመረዳት እኔም በመረዳት እንፈታለን ብዬ አስባለሁ። መጀመሪያ ማመን ያለብን ይሄ ውይይት ስለ ኢትዮጵያ ነው። የስ የተለያየ ተቋም እንወክላለን፣ የተለያየ ሀሳብ፣ የተለያየ ሃይማኖት እንወክላለን፣ ግን ኢትዮጵያን ነው የምንገነባው። ስለዚህ በጣም አደራ ማለት እንፈልገው ይሄ ፉክክር መድረካችን አይደለም። ይሄ ሀሳቦቻችንን አንድ ጠረጴዛ ላይ አምጥተን ሀሳቦች ተፋጭተው ከዛ ግን የጋራ ሀሳብ አድርገን የምንሄድበት እንደ ስፕሪንግ ቦርድ እንድንቆጥረውና የምንጠላለፍበት ሳይሆን ሀሳብ በሀሳብ ተሸናንፈው አንድ የጋራ የተሻለ የበለጠ ሀሳብ ይዘን የምንሄድበት እንዲሆን አደራ እላለሁ። ውጭ ያለው ሚዲያ እኛ ምክክር ገና ከመጀመራችን በፊት ተጀምሯል፣ ይሄን ሀሳብ አንስተዋል ብሎ እኛ ራሳችሁ ግራ እስኪገባን ድረስ በሚዲያዎች ሰምተናል። ግን እኛ አልጀመርንም ነበር። እነሱ ያነሳናቸውን ሀሳቦች እንዲህ ተብሏል ሁሉ ሳይቀር ሲሉ ነበር። አሁን ግን ገና ሀሳብ እያዋጣን እያደራጀን ችግሮቻችንን እየለየን የሚያግባቡን ነገሮች ላይ ሀሳብ እየሰበሰብን እንጂ ለውሳኔ ሀሳብ አልደረስንም። ስለዚህ ውጭ ያለው እኛ እነሱን ወክለን የመጣናቸው ህብረተሰቦች የሚጠብቁን አካላት ውሳኔው ይሄ ነው ተብሎ በሀገራዊ ምክክር ኮሚሽኑ እስኪገለጽ ድረስ በትዕግስት መጠበቅ አለበት ብዬ አስባለሁ። እናመሰግናለሁ።